ስርዓት አንተ ማለት እስቲ ሰሙኛ እንዴ ነው ምንድነው የምታንጂ? ተረጋጉና በቃ ፍላጎቷን እናክብርላት። ምንድነው በቃ ምን አይነት ተፈጥሮ እንደሆነ ቀለበስ አድርግላት። ምንም ያስለቅስ ነገር መጣ። አታልቅስ ልጄ አታልቅስ። ምንድነው የሚያስለቅስ? አንተ ጻል ጦታ አልሰጥ። እርግጠኛ ነኝ ነገም የምትጨፍርበት የምትደሰትበት ጊዜ ይመጣል። ልፈት ጭራሽ ሰውዬ ቤት ገብቶ ቁጭ ብሏል። እኔ አሁን የሽማግሌ እንዴ እኔ ጧሪ ሊሆን ነው እንዴ? በዚህ እድሜ ገና እናቴ ሽማግሌ አግብታብኝ። አንድ ነገርም እኮ እያስደፈርከኝ ያለው አንተ ነው ታውቃለህ። እባክህ እኔ ምን አስደፍርሃለሁ? አንድ ሽማግሌ ቆይ ምን ያገተናል? አንድ ሽማግሌ እንግደለው? ምን እናድርገው? እሺ አንተ ትንሽ ቆፍጠን ብትል ማለት ነው። አንተ ሰው ቆፍጠን ብትል ትላለህ። እኔ አንተ ሰውየውን ምን አድርጌ ነው መናገር ራሱ እንዴት እንደምፈራ እሳቸው ችግሩ እኮ አንተ ነው ማለት አያቴ ይሆናሉ እኮ አንተ በዚህ እድሜያቸው አፈቀርኩ ብለው እዚህ እና ለአያት ነው ታዲያ እናትህን የምትድረው አንተ ስታስብ። እሺ ምንድን ነው የምናረገው? እኔን ከእንጀራ አባት ጋር ልኑ? አሁን እዚህ ነው ያደሩት እኮ ዛሬ እዚህ እኮ ነው ያደሩት። እኔ አሁን ለዛ ነው ከቤት ራሱ ዝም አታችሁታል። አይ እና ምን ልበል? እኔማ ልመጣ ነበር አንተ ጋር፣ አንተንም አላምንም። እኔ ለምንድን ነው የማታምነኝ? ጤነኛ አይደለህማ አንተ። የሆነ ነገር ብታደርገኝስ? ጭራሽ ግን የቤት አደረ ነው የምትለኝ? ቤት ነው ያደሩት። ጭራሽ ማታ እኔን ረስተውኝ በቃ እየተጎራረሱ እንደዚህ ይጎረኩራታል። በጣም ነው አሁን አንተ ሰው ነህ ግን ውስጤ እየቆሰለ በቃ አንድ ነገር እናድርግ። እኔ በዚህ እድሜ እንደዚህ ይሆናለሁ ብዬ አላሰብኩም። እሺ ምንድን ነው የምናደርገው አሁን? እኔ ዛሬ ማታ ማለት እኔ አልታግሳቸውም። እንደዚህ የሚሆኑ ከሆነ ልብሴን ይዤ ነው የምወጣው ከቤት። በኛ በተለምና ተወጋው አንድ ሽማግሌ ሲጀምር አንተ ማል እንዴ እንደዛ የሚሆን ነገር አለ? እና ለምን አልጠራኝም ነበር? እኔ እኮ ገኝኝ ፈሪቻ እሱ ማለት ቀላል ነበር የሰውኛ። አሁንም ቢሆን ተጨፍ ብሎ እናውጣ። ምን አባቱ ነገር እንዴት ይሆናል? እሺ እኔም እኮ እሱን አስቤው ነበር፣ ግን እሷ ፈቃደኛ ሳትሆን እኛ እሱን በጥፊ ብለን አስወጣ ነው አላስወጣ ነው እሷ መሄዱ አይቀር። ደግሞ እኮ አርፍተዋል። አንተ ሽማግሌ ናቸው። እንዴት ነው ራሱ አሁን እንትን ግራ ገብቶኝ። አሬ ሞት ባር ይሄን አትቀኝ አንተ ታሾፋለህ። እኔ እናቴ አደጋ ውስጥ እንዳትወድቅብኝ ብቻ ነው ፈርቻለሁ። ያረጣ ግን ይሄ ሰውዬ ሊሞት እኮ ትንሽ ቀን እንኳን ይቀርባል። ግን በአሁኑ ሰዓት ፍቅር ቢሆን ይራሱ በጣም ገብ እኔም የፈራሁት እሱ ነው። እንደ ሰድቤያቸው ቢሞቱብኝ ይችላል። ለራሴ ጭንቀት ውስጥ ነኝ። እንደኛ ሽማግሌ ህይወታችን ይበጥበጥ። አንድ ሽማግሌ በዛውም 71 ዓመታቸው 71። አንተን ስንት ዓመት እንዳይበልጡ ልንገርህ? 50 ዓመት ይበልጣል። የሌሊ ልጃቸው ራሱ እኮ ሆናል። በአሁኑ ሰዓት ደግሞ ገኝ እሱ አተግባባው ግን የሆነ ነገር አስነክቷታል። እባክህ ምንም እኛ ዝም ብለን መተት እያለን ነው የተሸወደው። ምንም አላስነኳትም። በቃ እና ገኒ በአንድ ቀን እንዴ ፍቅር ተቀበለ። እኔ ምን ብቻውን አናግሬያት ነበር፣ ግን በቃ ወድጃቸዋለሁ ነው የምትለው። በጣም ወድጃቸዋለሁ። ስለ እኔ ያገባችሁም እናንተ፣ አንተም ልጄ ነህ፣ እሱም ቢሆን ፈጠነም ቢሆን ወደ ሀገሩ ልከዋለሁ እያለች እኔ አሬዳ እሱን ገድዬ ነው ቪዲዮ ሲጀምር አትኖር ነው ምን ነበር ሲጀምር ለንብረት ብለው መሸሩ ሲሆን ግለ ለማንኛውም በቃ አንድ ነገር እናገርኝና ምን አንተውን ቆፍጠን በልና ይገባልና ትንሽ ከቤት ወጣ። ኧረ እኔ አልለውም። እኔ ያሰብኩትን ልንገርህ እና ዛሬ እገባለሁ ገነት ራሷ። ምክንያቱም እኔ እሷን ነው መጠየቅ ያለብኝ። አንቺ እሷ ስታይ እኮ አንተ እንዴት እንደምትሆን እኮ ወዳቸዋለች። ስለዚህ አሁን ይኸውልህ ወይ እኔን ምረጪ ወይ ጋሼን ምረጪ። እኔ ከቤት ልውጣልሽ ብዬ ልብሴን ይዤ መውጣት በቃ። አሁን ወንድነት ነው ታዲያ ያስተሳሰብ። እኔ ይኸውልህ የከተማ ልጅ ነኝ። አይምሮዬ ያስባልሽ ሰው መግደል ምናምን አይደለም ማሰብ። እና አሁን ቤተታቸው ደስ ይላታል። ሰውንም ገኒማ እንደዛ ናውጣልኝ ነው ትርግጠኛ ነው። ማርያም ታላታለሁ። ሽማግሌው ደግሞ ደስ ይለዋል። አንተ ጋር እቀመጣለሁ ለትንሽ። እኛ እዚህ ቤተሰብ ሲዝናኑ እኔ ጋር ትቀመጣለህ። ምን ስለሆነ እና ታዲያ ምንድን ነው የማደርገው? እሺ እኔ ማታ ሲሳሳቁ እኔ አባቴ ልኝ አውጣልኩ እኮ እንዴት ብዬ ነው የማወጣው? ፈጠነ። ኧረ በእናትህ ለእኔ ማስብ በቃ እንደዚህ እናድርገው። እውነትህን እኮ ነው። እሱም አለ ቢረግሙን እራሱ መከራ ነው። በቃ ሳይረግሙን እንግደላቸው እና እኔ መቼም ሽማግሌ ቤት ይጫለኝ ያለው ምን ልትሰሪ መጣች ደግሞ አንቺ? አት ወሬ ልትሰማ እኮ ነው የመጣችው። እስኪ ነይ ነሽ ነይ ማክሪ ነው ከይወጣ ለብሷ ብቻ ነው ያስጠላኝ። ምንድነው ወይ ግቡ ወይ ትልቅ ሰው ላይ አትጩ ወይ ምገቡ እኮ ነው ግቡ። ምን እያደረጉ ነው? ምን አገባ? እቺ ማሽ ቃባጭ እኮ ነች። ሽር ጉድ እያለች ሰውየው ለገኒ ይገባታል። ሲጀመር ምገቡ እኮ ነው ግቡ። እሺ አሁን እነሱ ተጋቡ አይደል? እኔ እና አንቺ ምን እንውጣ ከዚህ ቤት? ከዚህ ቤት እንውጣ። ከቤት እንውጣ? አዎ ከሷ ጋር አንተ በቃ ተደራሰባህ ሳስበው
እና ታዲያ እኔ እናቴ አግብታ እኔ ከርቻል ሊያሳሰርከኝ እኮ አንተ ነህ። ካንተ ጋር እወጣለሁ ነው አንተ ሊሆን ይችላል። የወንድ ልጅ አንተ ደግሞ እኔ ልንገርሽ ተጠናቀኝ ብቻ ነይ ቆይ ይኸውልሽ ምን ማድረግ እንዳሰብኩኝ ልንገርሽ። በቃ እኔ እቃዎቼን ይዤ ልወጣ አስቤያለሁ። እና ታዲያ እነሱ እዚህ ሲሳሳቁ ሲሽካኩ እኔ እርር እያልኩ እስከ መቼ ነው የምኖረው? ማታ አይተሻቸዋል እንዴ ሲጎነታተሩ? እንዴ ጎነታተሩ ትልቅ ሰው ናቸው። በቃ ገኒ አንቺ ምን ልታከም ታገለሽ ወይ ምን ሰው ምን አይነት ይቆርጥ ተወርጉ እኔ በእናታውን ካንተ ጋር መጨቃጨቅበት ሰዓት የለም። ይኸውልህ በቃ ተዋደዱ እርስ በርስ። እኔም እኮ አንተን ወድጄ ነበር። እናንተ ሁለታችሁም ተቀርቡ። እኔ ብቻ ይልሁ ፈልጋ አንተ እንዳንተ ጠቋራ ባለ እኔ ሁላችሁም በተከነ ነው እንጂ ማረግ አልፈልግም። አንቺ ካልወደድሽ በቃ ምን አባሽ ታዲያ? እኔ ድምጽ ሰምቻለሁ ብዬ ነው እዚህ ካልወደድሽኝ እና ታዲያ ስርዓት ያዛውን ሰው ሂጂ ቆይ መጣኔ ነው ሰንበት ሂጂ አንቺን መጣኔ ይኸውልህ ገኒ ድምጽህን ሰምታ ነው የላከችኝ እዚህ ሂጂ እሺ መጣኔ ሂጂ በቃ አንተ ደግሞ እኔና እሷን ለማጣላት ነው እንዴ ሽር ጉድ የምትል? ገነት ባለፈውም እንዳለች አልሰማህም እንዴ? በሽምግልና ጊዜ ማግባት ሲኖርብህ አለች። እውነቷን እኮ ነው። እሺ አሁን ምንም በቃ ሽማግሌው ምን ያርግ? እኔ እወጣለሁ ነው የምለው። እኔ ምንም አላደረግም። እኔ አትወጣትም። አጉል ወንድ ነኝ ብለህ ከሽማግሌ ገለህ ደግሞ ያለ እኔ ዘላለም እና ታዲያ ዘላለሜን እስር ቤት መሆን አልፈልግም። እህቴን ይሄማ አግብቶት አይቀመጥ እንዴ? እና ታዲያ እንዴ መብቷ እኮ ነው። አንተ ሁለት ወንዶች ራሱ እንደና ወንድ አደረገኝ አሁን አንተ ሚስቱ አጋባና እናቱን አጋብቶ ወጣ ነው የሚለው ታውቃለህ። ዓለም ላይ መኖር ረሰ አሁን ገብቼ ግን በቦስክ ነው ወራ እባክህ እስቲ ና እስቲ እኔ ወንድነትን እና ጭራሽ አያችሁ አይደል? ቆይ በቃ አንቺ እንደዚህ ነው መጨረሻሽ? ግን ምንድን ነው መጨረሻሽ የምትለው? ያንተን ጥሩ ነገር አንተ ስትዳር አንተ ስትመረቅ ምን ስትል ማየት ነው የምፈልገው ብለሽ ነው ታገቢያለሽ? ግን ፈጠነ እኮ ነው። ምን ሆነሽ ነው? ሰላም እንኳን እኮ አላለችንም። ወይ ፍቅር እኔ ችግር የለውም። ግን እኔ እንደዚህ ጋሽ እኔ ነው ከቤት አስወጡኝ አይደለ? ማን ነው ወጣ ያለ ከቤት? እኔ ልወጣ ነው ዛሬ መጣሁት። በቃ እዚህ ቤት የምቆይበት ሁኔታ ከእሳቸው ጋር እዚህ እየተገለማመጥንም አንቀመጥም። እኔ ልብሶቼን እቃዎቼን ይዤ እወጣለሁ። በቃ ምንም አላረጉም፣ ግን እወጣለሁ። በቃ ስማ ልጄ፣ እኔ የምገላምጥ ሰውም አይደለሁ። አንተ ልጅ ነው፣ እንደ ልጅ ነው የማይህ። ስለዚህ አንተም እዚህ ቤት አትወጣም። ኧረ እኔ እወጣለሁ። ኧረ እኔ ገኒን እኮ የተደላቀቀ ቤት አለኝ እዚህ አላኖራትም እና ልትወስዷት ነው ጭራሽ። እኔ እሷን እዚህ ኖሩ እናንተ። እኔ እናንተን እንትን እያየሁ ከምናደድ ይዤላችሁ ልውጣቃችሁ። እዚህ ማኖርበት ምክንያት የለኝም። እዚህ አትኖርም። ለምንድን ነው የምታናደደው? ምንም የሚያናደድ ነገር አመጣ? ምንድን ነው ቤት ባዶውን ይሰራልናል። እኛ ገኛ ለምንድን ነው የምትናደደው? እርግጠኛ ነሽ ወይ? ቀላቢ አጣችሁ እንደሆነ ሚስት አጋባችኋለሁ። ችግር የለውም። ኧረ እኛ አላጣንም ጋሼ። ተው ግን አንተ ደግሞ አሁን ዝምድናችሁ የሚያጠራጥር ይመስላል። አልገባኝ ብሏል። እኛ ዝምድና አንፈልግም። እኔ እናቴ ነፃነቷን ነው የምፈልገው። ነፃ ነኝ፣ በቃ ነፃ ነኝ። እኔ ከወደድኩትስ እሺ። እንደ ድሮ እኔ እና አንቺ አውርተን እናውቃለን? እንዴት እሳቸው እና ፍንፍን እያልክ እንዴት ነው የማወራው? ያው ገኔ እኔ ወድጃቸው ፈነዱ እንደሆነም ፈንዱ ገኔ ነገር ብዘል ይሻላል። እስቲ ምን የተናገሩ ነገር አለ? ምንም የተናገሩ ነገር የለም። አንተንም ልጅ ለቦካው ለራት አይበቃም። የሚገርም ለዚህ ነው የመጣችው። እኔ እንደዚህ አላሰብኩሽም ነበር። እኔ ከዚህ በላይ ምንም ማየት አልፈልግም። አንቺም እኔ ዛሬ የመጣሁት አንደኛ ነገር ወይ ጋሼን ምረጪ ወይ እኔን ምረጪ።
ከዛ በኋላ አንቺ የመረጥሽውን ምንድን ነው ምርጫ የምትሰጠኝ አንተ? እኔ በቃ ቤቱን ለቅቄልሽ ልውጣ። ለምንድን ነው ምርጫ የምትሰጠኝ? አረጀብኝ አይደል? እኔን አረጀብኝ አይደል? በቃ ካው እንዴ አረጀውብሽ አይደል? ስንት ዓመት አብረን ነው እኮ በቃ የራሴን ህይወት እፈልጋለሁ። በቃ እኔ ስለምወዳቸው ነው አይደል እንዴ? በቃ ይሆንኛል፣ ሰው ያስፈልገኛል ከጎኔ። እስካሁን ብቻዬን ሆኜ አይደል ስትጫወቱብኝ የነበረው? ምንድነው የምናወራው? ትልቅ ሰው ማውራት እኔ ሰው ያስፈልገኛል። እኔ ለቅቄ እወጣለሁ። ኧረ እወጣለሁ። እዚህ ምን እሰራለሁ? ለፊት እየተቃቀፉ ነው የምቀመጠው። አንተ ትልቅ ሰው አይደለም። ምንድን ነው የምትሸኳሸው? ከዚህ ደግሞ በቃ ምንድን ነው ያለችው? እናንተ ሌላ እሱ ሌላ አላለችኝም። እንዲህ ጭራሽ እኔ ልጇን ከእሳቸው ጋር መወዳደር ጀመረች። ትንሽ ምግብ ኧረ ስርዓት ነው አንተ ነው። እስቲ ስሙኝ አንዴ ነው። ምንድን ነው የምታንጂ? ተረጋጉና በቃ ፍላጎቷን እናክብርላት። ምንድን ነው በቃ ለህፃን ልጅ የምትሆኑት ትገርማላችሁ። መካር የሌለው ንጉሥ አለ አንድ ቀን አይነግስ አለው። የእናንተ ጉድ ምን አይነት ተፈጥሮ እንደሆነ። ቀለበት ሳደርግላት ሙሉ ልብስ አመጣላት እያያችሁ ይሄን የተቀበለችውን አሁን እናንተ ተነስታችሁ በመሃል ላይ ሌላ ነገር ትወጣጣላችሁ። እናንተ ኑሩ በቤቱ እዚህ መቀለብ አይደል ያለባችሁ። እናንተ ኑሩ እዚህ ውጡ አልተባላችሁ ከቤት። እኔ ገኒን እጃት ሄዳለሁ። ኧረ እንወጣለን፣ ችግር የለውም። እኔ እወጣላችሁ። ለምንድን ነው የምትወጣው? በቃ እኔ ፊት ለፊቴ እየተቃቀፉ ገነት እናቴ ችላ እያለችኝ አብሬያት መኖር አልፈልግም። በቃ ቅናት ነው። ቅናት አይደለም። እና ታዲያ እኔ መጀመሪያ እኮ እነዛን ሀብሉን እንኳን ሲያደርጉልሽ የተቀበልኩት እውነትም ስላልመሰለኝ ሀሳብሽን ለማክበር እናቴ ስለሆንሽ ነው እንጂ እንደዚህ የምትገለበጭብኝ አልመሰለኝም። እውነቱን ለመናገር ከቤት ማንም ሰው ውጣ ያለ ሰው የለም። መኖር ትችላላችሁ። የኖራችሁ አይደል? አሁንም ኖሮ በቃ እሺ። እሳቸው መረጥሽ? የመጨረሻ አማራጭ መርጫለሁ። በቃ ሰው ያስፈልገኛል ከጎኔ። ሰዎች ሳሚም ቢሆን ፈጠነ ጤነኛ አይደለም። አንቺ ማለት ፍርቤት ጤነኛ አይደለም። እኔ በእነሱ ስም ይቅርታ እውነት ነው። እንደው እውነት ነው። ተይ ልጄ፣ እውነት ነው። እናንተ በተለይ አንተ ወንድምየው 1-7 ያስፈልጋል። ጸበል የሚወስድ ጠፍቶ ነው። እሱ ልክ ነው። በዚህ እንስማማለን። ይገርም ነው። እሺ የመጨረሻ ሀሳብሽን ንገሪኝና ምንድን ነው ሀሳብሽ? ማለት ኑሩ ተባላችሁ፣ ይኸው ተነገራችሁ እኮ። እኔ አልፈልግማ። ምን የራሳችሁ ጉዳይ፣ የራሳችሁ ጉዳይ። ለብቻዬ ማኖር ነው ፈልገው። ከሳቸው ጋር አልፈልግም። በቃ ከሳቸው ግን እናንተ ተሽማ አትሄጂ። እንደዚህ ማይሆን ግን አሁን ምን አድርጊ ነው የምትሉኝ? ኧረ ትተሽን አትሄጂ። ገኒ ዘር በሉ ወደዛ እንዴ! በቃ እኔ በራሴ ወስኛለሁ። እንዳብታሽነሽ እንጂ ቢሆንም እኮ ከኔ እሳቸውን መረጥሽ? ግን መረጥኩ። አዎ በቃ እንዴ ኖርኩ እኮ ብዙ ጊዜ። ወይ ጉድ! እኔ ልጅ አይደለህም ብያለሁ እንዴ? ዘር በሉልኝ። ተነስ፣ አንተም ተነስ። ለመጡ ሰው እኔን ውጣ ልጅሽን በቃ እኔ ሰው ያስፈልገኛል። ብቻዬን ኖርኩ ስንት ዓመት። እኛ ሰው አለንልሽ። በቃ እናንተ ሌላ ናችሁ። አንተ ወንድሜ፣ እሱ ልጅ። በቃ ምንም የሚያስለቅስ ነገር መጣ። አታልቅስ ልጄ፣ አታልቅስ። ምንድን ነው የሚያስለቅስ? አንተ ሕፃን ልጅ ጦታ አልሰጥም። እርግጠኛ ነኝ ነገ የምትጨፍርበት የምትደሰትበት ጊዜ ይመጣል። እኛ ደስታማ እያስደሰታችሁ ነው። አይተናል እንዴ? አንተ ደስ አይልም? አንተ ትመኛል ነበር እንዴ በፊት ለኔ? አንተስ ምን ታለቅሳለህ? እባክህ ቆፍተን በል። በቃ ተነስ። እባክህ እኔ ከዚህ ቤት እወጣለሁ። በቃ ልቀኝ። ለምንድን ነው የምትወጣው? ቤቱን ካልፈለግከው አከራይተው መሄድ ትችላለች። ችግር የለውም። እየሰማቸው ነው። ቆርጠዋል እኮ እሳቸው። ምንድን ነው የምታለቅሰው አንተ? እና ታዲያ በቃ ነው የምታሰው። እኔ ልወጋው ነው በል። አንተ ይዘራ ለማለት ነው። ምንድን ነው የሚያስለቅስ? አንተ ምንድን ነው መጡት? አላጠቡ ወካቸው ምንድን ነው የሚወጋቸው? ሌላ ጣጣ ታመጡ ነው እንዴ? እኔ ኑሪበት ሰውዬውን ይወጋልሻል። ገድዬ ነው የምወጣልሽ። ሳይም ይወጣ ገድለን ነው። ዞር በል ወደዛ፣ ዞር በል ሄዶ ወደዛ። ዋ ገድልሻል እንጂ ስራት ነው። እኔ ራሴ መርጫለሁ አይደል እንዴ? በቃ እኔ መኖር አለብኝ እንደዚህ እኮ። በቃ የመጨረሻው እሱ ነው። አዎ ከቤት እኮ ውጡ ብያለሁ እኔ።
አንተ ብያለሁ፣ ከቤት ውጣ ብያለሁ። እኔ አልወጣትም። እኔ ነገርኩሽ እኮ የመጨረሻ ነገር እና ብያለሁ ወይ ውጡ ብያለሁ። አንተ ነው እኔ ዕቃ ይዤ እወጣለሁ አልኩህ። ለምንድን ነው ግን ጋሽ ህይወታችን የምትበጠብጡት? አንተ አረፍ። አንተ ስርዓት ይኖርህ። ጋሽ ወደዋት ነው ፈልገዋታል። በቃ ለምንድን ነው እሳቸው? እኔ ወድጃቸዋለሁ። በቃ እኔ ወድጃቸዋለሁ። ለምንድን ነው በእነሱ መሀል የምንገባው? በመሀላችን አትገቡ። ገኔ የዛሬ ዓመት ያንተ ወንድም የሚሆን ቆንጆ ወንድ ልጅ ትወልድልኛለች። የምጠብቀው ምስል ነው። ጭራሽ ለዚህም በቃችሁ ታደርገዋለች። ለመዋለድ በቃችሁ። ጭራሽ ወንድም አያስፈልግም። አልፈልግም። እኔ ያለሁለት አይፈልግም። እንዴ ወሬኛ አስተዋይ ያደረገን አንተ አለለት። ፈጣን የሆነ ነገር እናድርግ በእግዚአብሔር። ጭራሽ እኮ ልጅ ላይ ይኖረናል እኮ እያሉ እኮ ነው። እኔ አልፈልግም፣ በቃ አልፈልግም። እኔ እንዴ በቃ እንደዚህ አይነት ነገር እኔ አጠገብ አታውሪ። ልጅሽ እኮ ነኝ እኔ። ግን ልጅ ትፈልጋለሽ አንቺ? ለምንድን ነው የማልፈልገው? አንቺ ደግሞ ለምን ትለካናለሽ? አንቺ ያምሻል። ምን እያወራሽ ነው ግን? ኢክራም ምን እያልሽ ነው? እኔ ደስ ብሎኛል ጋሽ ይላል። አመሰግንሻለሁ። የልጅ አዋቂ ነሽ። የምን ምስጋና? እኛም ደግሞ እናያታለን እንጂ ገኔ በይ ሁኔታዎችን አመቻችተን መኪና ይዤ መጥቼ እወስድሻለሁ። ምንም አንድ ዕቃ አታውጭባቸው። የቤቱን ጉዳይም ምንም አታንቺባቸው። እኔ ጥሩ ቤት ወስጄ አኖርሻለሁ። ከዚህ ይዛችሁ ልትጠይቃት እዚህ መጥቼ ልግባ ታዲያ እናንተ ጋር ልዳረቅ? ኧረ እንዳይዳረቁ ከነዚህ ጋር የመጨረሻ እንግዲህ ቁርጣችሁ ነው። ባይሆንም አይሆንም ቢጀ እኔ ነኝ እንትን የምወስነው አንተ አይደለም። እኔ እወስናለሁ። እንዴ ወንድም ስለሆንኩ እወስናለሁ። በቃ እኔ ነኝ ለአንተ የምወስነው። ታላቅህ እኮ ነኝ። ህፃን ልጅ አደረከኝ እንዴ? ልጅ ይወለዳል። አንተም አጎት ትሆናለህ። ሴት ባጅ ልጅ ትላለህ እንዴ? ደግሞ ምንሽ ነው? ሳሚም ወንድም ይሆናል። አጋሽ ንገሯቸው በደንብ አስረዳቸው። ኧረ ትክክል ነው፣ ትክክል ነው። መቼ የሚገባቸው አይደሉም እኮ ብዙ ተናገሩ። ዝም ብለው ነው ብዙ አስረዳቸው። እንደዚህ አስረግጠው ይንገሩት። ልጅ አይ የለም አንቺ ልጅ አንቺን ነው የማጠፋው። አንቺ የማይሆን ነገር አታውነግሪ። ያምሻል እንዴ? ምንድን ነው የምታወሪው? አንቺ ነሽ ጥሩ ምግብ እየሰራሽ በቃ አለመርሻቸው። በቃ እንዴት ነው ይኖሩ? ያሳዝናል። እስቲ ራሳችሁን ችላችሁ ለመኖር ሞክሩ። እናንተ ምን አረግንኛ? ቻሉ እስቲ። እውነት ነው። ራሳችሁን ችላችሁ ኖሩ። ስንት ዓመት በቃ አንቺ ናትቼ መኖር አልችልም። አንቺ ናትቼ እሷ ልጅ ልትወልድ ነው ከጋሼ። አንቺ ልጅ አትበይኝ። ይፈልጋለሁ ጋሼ። አረ ንገሩልኝ አስረግጠው። ተው ስርዓት ይኑር። አንተ ቀልጃለሽ እንዴ? ልጅ ነው የናፈቀኝ። ልጅ ነው የናፈቀኝ። ግን እንደዚህም አይሆንም። እንግዲህ ትታነቀ ይሆነ ሳሚ ናውጣ ደግሞ አንተ ምን ትነፋረቃለህ? አንተ ደግሞ ይኸውልሽ እንግዲህ ደስ ይበል። ልጅ እየተናፈረቀልሽ ነው። ያልከሰው ምን ደስ ይልሻል? ማልቀሰው አንተ ነህ ተደርበህ እንዲህ ተስፋ የምታስቆርጠው ልጅ። የምን ተስፋ ነው የማስቆርጠው? እናንተ ናችሁ እኮ ያልነበረም ከአሁን በፊት እሱ እኮ ናችሁ እኛን ተስፋ ያስቆረጣችሁ። እኔ ደግሞ በእርግጠኝነት ሴት ብትሆን እህቱን፣ ወንድ ቢሆን ደግሞ ወንድሙን ወልድለታል። ጭራሽ ይሄንማ ታዩታላችሁ። አንተም ልታለቅስ ነው ታዲያ? አንቺን እኮ ነው ያጣሁሽ። ዞር በይ እባክሽ። አንቺ ምንድን ነው የምታጣኝ? አለው እኮ ባላገባች እንጂ አልሞት የሚያስለቅስ ነገር አለ እንዴ?